አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁ ያለት ምንም እንዴ እናንተ እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛና አንደኛ ምክንያት ነው ስለጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚ እና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። ይቅርታ ብሎሻል አይደል ልጁ? አሁን ምን ፈልገሽ እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ነው። ገብቶሻል አይደል? እኔ ህይወትሽን ኑሪ ከልጁ ህይወት ውጪ ራሱ እሱ ይሉ አንቺ ሙሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። በጥፋት ላይ ጥፋት አትደራርቢ። ይቅርታ ከጠየቀ አይደለም በቃ አይደል? እሱ አንቺ ጥፋት አላጠፋሽም ከዚህ በፊት ይቅርታ ብሎ አይደል ያለፈው? አንቺ ለምንድን ነው እንደዛ አልፈሽ ህይወትሽን መኖር ያቃተሽ? አንቺ እስር ቤት የጣልሽ ሆነ እኔ እፈልገዋለሁ። አብርሃም በደም ካዳምሽ ገባሽ? አይጠቅመኝም ወይም ደግሞ ይጎዳ የምትይው እኔ እፈልገዋለሁ። አንቺ ጎዳ ስትይ እኔ እንከባከበዋለሁ። በደንብ ነው እንጂ ለሚለው ግን ደግሞ እዛ ጋር አይገባውም። ስለዚህ አስፈቺልኝ ሩታ ስለሚገባው ነው የታሰረው። አላስፈታም። ሰላም እንዴት ናችሁ? በጣም ይገርማሉ። ያውነት ማወራው ነገር አለ እኛም ስራችሁ ታገባንም ነበር። ስለ አብርሃም ነው። ስለ አብርሃም እኛ ባንቺ ህይወት መታሰር አይጠበቅብኝም፣ አያገባኝም። እሺ እኔ ለመጀመሪያ ደረጃ ማናችሁም እንድታወሩ ማውራት አይችልም። ምክንያቱም ጋር ማንም ፈቀደ የሌለባችሁ ነገር ሩታም ሆንሽ ዳኒ ኤፍሬም ወንድሜ ነው። ምንም ቢሆን የሚመለከተው እኔን ነው፣ አብርሃምን ዴቭን ነው የሚመለከተው። እናንተን ግን አይመለከትም። ለማንኛውም ይሄን አርከተከታተልናቸው ይበቃል። መጀመሪያ ሩታ በጣም እየወረድሽ ነው ስነግርሽ፣ እየወረድሽ ነው ሩታ። እኔ አሁን ማውራት እችላለሁ። ቤተሰብ ሩታ እየወረደች ነው። እንዴት መሰላችሁ? ሩታ አብርሽ ላይ እንዴት ነው ጢባ ጢባ አይደል እንዴ ተጫወተችው? አሁን መታሰር ካለባት ሩታ አይደል እንዴ መታሰር ያለባት? ሩታ እኮ አብርሽ ላይ ለማሳበድ አብርሽን ለማሳበድ ያላደረገችው ነገር የለም። ዛሬ ግን ከጠላቱ ጋር ሆና የልጇን አባት እስር ቤት ከተተችው። በጣም ነው እንዴ ተቃጠልሽው? በጣም ነው እንዴ ቀናሽው? ባይዘይ ማለት ነው። እስር ቤት ከተሽው፣ አባ እስር ቤት ከተሽው። እቺ ልጅ ላይ የተፈጠረው ጽንስ ማደጉን አያቋርጥም። እሺ ልንገርሽ ሩታ ማለት ነው ማደጉን በፍጹም አያቋርጥም። እንደውም እስር ቤት ውስጥ ሆኖ ስለ ሄርሜላ በደንብ እንዲያስብ ነው የምታደርገው። አንቺ ግን ክብርሽ እየወረደ ነው። እሱ ስንት ጥፋትሽን ኢቭን እኮ ቢያንስ ማለት ነው አንቺ ላይ እርምጃ ራሱ ለመውሰድ ቀርቶ የፈለግሽውን አብኩተሽ ጋግረሽ ስትመጪ መተሽ ይቅርታ ስትይው በቃ ይቅር ብዬሻለሁ እኮ ነው የሚልሽ። ዳኒ ለምሳሌ ዳኒ ለአብርሽ ከጓደኝነት ውጪ ምንም ዝምድና ምንም የለውም። አንቺ ግን በልዑል መንገድ ከዚህም በፊት ባሳለፍሽው ፍቅር እንዲሁም ደግሞ በልዑል መንገድ በልዑል የልጅሽ አባት ነው። ያ ማለት ተዛምደሻል ማለት ነው። ምንድነው የበላሽበት ላይ ልሽናልሽ? እውነት ሩታ እውነት ይሄንን ካደረገች ሩታ ከዳኒ ጋር ተባብራ ይሄን ካደረገች በጣም ነው የሚያስጠላው። ምክንያቱም አብርሽ ለልጁ ሲል ራሱ ቢሆን ስንቴ ምሯታል፣ ስንቴ ነው የማራት። እኔ እንደውም እስር ቤት መግባቱ ለአብርሽ አሪፍ ነው። ምክንያቱም በህይወቱ ቦታ የሚሰጣቸው ሰዎች ምን ያህል እስከ ጥግ ባለጌ እንደሆኑ ማየት አለበት። ችግር የለውም አብርሽ ይወጣል። እኔ አሳምኜ ነው መነግራችሁ። ሄርሜላ በጣም ብዙ ሰው ነው ያላት፣ ታስወጣዋለች በምንም። ኢትዮጵያ ደግሞ ታውቃላችሁ፣ ያው መኒ ካላችሁ አይደለም ስም አጥፍታችሁ ማለት ነው ሰው በደበድቡ ራሱ ቶሎ ነው የምትወጡት። ጓደኛ ካላችሁ፣ ሰው ካላችሁ፣ ገንዘብ ካላችሁ 24 ሰዓት ራሱ 24 ሰዓት በቃ ግድ ስለሆነ ልትቆዩ ትችላል። ከዛ በኋላ ግን ሲቀጥል ዛሬ ምንድነው ማክሰኞ አይደል? ነገ ይለቀቃል። ለምሳሌ አርብ ቢያሳስሩት አርብ ያድራል፣ ቅዳሜ ያድራል፣ እሁድ ያድራል፣ ሰኞ ነው። ምክንያቱም መጥፎ ጊዜ ስለሆነ ማለት ነው። አሁን ግን ነገ ይለቀቃል። ምንም ችግር የለውም። ግን አብርሽ ከዚህ በኋላ ለዚህ ሴት ያለህ አመለካከት በቃ ልጅህን እግዚአብሔር ያሳድግልህ። እንዴት እንደሚያደርጋት በኢየሱስ ስም፣ አረ በስላሴ ኃይልና ስልጣን ስም አንቺ አረ እፈሪ። ይሄን ቪዲዮ ልጅሽ ሲያየው ነገ ይጸጽትሻል እንዴ። ምንድነው ትዳር በግድ ካልሆነ አልሽ አልፈልግህም ብለሽ እኮ ነው ገፍተሽ ጣልሽው። ልጁ ከወደቀበት እቺ ልጅ መታነሳችሁ ምን አርግ ነው የምትይው? እንደው እኮ ግራ ገባት። በጋብቻ ላይ ጋብቻ ደረበ ብላ እንዳትል ቀድማ አስፈርመዋለች። በምን ታሳስረው? ከዛ ከጠላቱ ጋር ሆይ የሱን ውድቀት ከሚመኝ ሰው ጋር ሆይ ብላ ይሄው እንደዚህ
ችግር የለውም ይወጣል፣ ነገ ይወጣል አይደል? አብርሽ እኮ ስሜን አጠፋ አይደል ያልሽው? የሰው ነፍስ አላጠፋም፣ ሰው አልፈነከተም አሉ አይደል እንዴ? ብዙ ሰው ገለው በነፃነት የሚኖሩ የኢትዮጵያ ህግ እኮ በጣም በቃ እኔ ሀገሬም ቢሆን በጣም በቃ ውስጤ የሚነካበት ሰው የገደለ ሰው በነፃነት የሚዞርበት ሀገር እንደገና እነዚህ ስማችንን አጠፋ ምናምን ብሎ እንትን ይላል እና ከእናንተ ውጭ ማንችን ልጅ ያግታታል ብለን እናስብ። እኛም እኮ ከአብርሽ ጎን ነበር። እናንተ ናችሁ ወይወልሽ እያላችኋት የነበረው እናንተ ናችሁ። ይሄን ካላደረግሽ እንድናረገሻለን፣ ይሄን ካላገረሽ በዚህ ወጥቶ በዚህ ገብቶ እያላችሁ ልጅቷን የምትከታተሏት የነበረው እናንተ ናችሁ። ስለዚህ እናንተ ናችሁ ቅድሚያ መጠርጠር ያለባችሁ። የሆነ በጣም የተናደድኩት ለምን አብርሽ ላይታሰርም ሊታሰርም ይችላል፣ ግን ታሰረ ተብሎ ለምን ይለቀቃል? ቪዲዮ መሆን የለበትም። አብርሽ በፍጹም መታሰር የለበትም። ቤተሰብ ለምን ይታሰራል? አብርሽ ምን አድርጎ ነው? ምንም ያደረገ ነገር የለም። እቺ ጥጋበኛ ልጅ ትዳር አልፈልግም ብላ ጥላው ሄደች አይደል እንዴ? አልፈልግህም፣ ሲንግል ማም ነው መሆን ፈልገው፣ ብቻዬን ዘንጬ መራሮጥ ነው የምፈልገው አለች። ይኸው ፈታት። ከዛ ከፈታት በኋላ ሌላ ሰው በህይወቷ መጣ። መቼስ ደርቆ አይቀርላት ለብቻው እንዴ! በጣም ነው የምታናድደው የእውነት። ለማንኛውም ችግር የለውም ሩታዬ፣ አይዞሽ፣ በደንብ እየተቃጠልሽ አወዮ ሌላው ምንድን ነበር ያልሽው ማታ? አወዩ ሌላው አርሴናል ዋንጫ ሊበላ ነው እያልሽ ነበር ስቶሪ ላይ። እኔ ደግሞ ልመልስልሽ፣ አወዩ ሌላው አብርሽ እኮ ሩታን ትቶ ሄርሜላን ሊያገባ ነው። ያይ ሌላው ፈታ በሉ። አብርሽ መቼም ቢሆን አይታሰርም። እኔ ቃል እገባላችኋለሁ። አብርሽ የእውነት ከታሰረ እኔ ታስታውሱኛላችሁ። ነገ ይመጣል። እሺ ምንም አታስብ። እኔ ቃል እገባላችኋለሁ። በቃ ዛሬ ቪዲዮ ላይ ነው ያልተገኘው። እንደዛ ብላችሁ አስቡት። ወንድ ልጅ ደግሞ እስር ቤት ምንም አይደለም። ምንም ዳኒ ሰው ስለሌለው እኮ ነው 3 ቀን ታሻሽቶ ይወጣው። አብርሽ ደግሞ ሰው ስላለው ይወጣል። ምንም እንዳታስቡ። ይሄኔ ወጥቷል። ሲጀምር ወጥቶ ዝም ብሎ እኮ ይሄኔ ማለት ነው። እውነቴ ነው። ቃሉን ሊሰጥ በሄደበት ሄዶ እስኪመጣ ነው ይሄ ቪዲዮ የተሰራው። እርግጠኛ ሆኜ ስነግራችሁ አልታሰረም። አብርሽ በፍጹምም አይታሰርም። ማለት አብርሽ እኮ የኛ አብርሽ ማን እንደሆነ እኮ አታውቁም ነው። ወይኔ ሩታ አይዞሽ፣ ቀይ ለበሽና መጣሽ። ወይኔ ወለ ለመናገር እንትና ነው የመሰልሽ። እኛ ፔሬዳሙ እንትና ጆሲ ፔሬዴ ሲመጣ ሁሌ ጆሲ ነው ማስታወሰው። እና እንዴት ነበረ ማታ የአርሴናል ኳስ እያያችሁ? ልዑልን ማን ያዘልሽ? በእናትሽ በጣም ዘላይ እየሆንሽ ነው። ለማንኛውም ልጁን ታዩ፣ ፈታ ዘና ይበልበት ከፍቅሬው ጋር። ሆዷ ሳይገፋ ቶሎ ይዘላት፣ ቶሎ ያዝናናት። ከሀገር እንዲወጡ ነው። ይህንንም ልንገርሽ። አይዞሽ፣ መልካም መቀጠል። እንደ ሀሳብ ግን አንቺ ደስታን ትተሽ ያው ስለ ሚዲያም ትንሽ ኤክስፒሪየንስ ስላለው ዳኒን ብታገቢ ጥሩ ነበር። እሱም እንደ ድርቆሽ ደርቋልና ትንሽ ለስለስ አድርጊው። ይህን ያህል በጣም አይደል እንደምትዋደዱት ተባብረሽ ከጠላቱ ጋር የልጅሽን አባት እስከ ማሳሰር ደርሰሽ እና ታዲያ ለምን አታገቢውም? እንደ ሀሳብ እውነት ጉዜ ደግሞ ምንም አትናደጂ። እውነት ከታሰረ ደግሞ ቀጥታ የሚሆነው መፍትሄ ከነሱም ቆመሽ ማውራት አይጠበቅብሽም። ወንድምሽ የሚፈታበትን መንገድ መፈላለግ ነው ያለብሽ። አንድ ቀን አያድርም ከፈለግሽ ማለት ነው። አንቺ አንድ ቀን ማለት ነው አይደለም 3-4 ቀን ስም በማጥፋት አላህ እኮ የኢትዮጵያ ሕግ ስም በማጥፋት አብርሽን አሰረው። እናንተ አላችሁ አይደል እንዴ 10 ነገር ስትደላልዙ የምትኖሩ ስንት ያህል አብርሽ ደበደባችሁት፣ አንዴ ልጅ አመጣችሁበት። ወይኔ አብርሽ ግን እንደ አብርሽ ትዕግስተኛ ሰው አለ እንዴ? አንዴ ስታቃጥሉት፣ አንዴ የሆነ በቃ ዝም ብላችሁ ሙድ ስትይዙበት። አብርሽ እኮ የእውነት እኔ እኮ አብርሽ ሙዱ ለዚህ ነው። አቤት ትትና አንድ ቀን አንድ ስህተት ከሰራ
ቶሎ ሄዶ ይቅርታ ነው የሚጠይቀው። ይቅርታ የሚጠይቀው ፈርቶ ምናምን እንዳይመስላችሁ ቤተሰብ። ሰው ማስከፋት አይፈልግም። በቃ ውስጡ እንደዚህ ነው። በቃ ኤፋና አብርሽ ደግሞ የእናትና የእንትን ልጆች ናቸው። ኤፋ ያው ሄርሞን ስላፈቀራት ነው እብድብድ ያጫወተው። ይመለሳል።